ሁሉ መዝሙሮች መዘመር ፈልጋለሁ ግን በቃ መሰደብ ካላማሪን በስተቀር የፕሮቴስታንት መዝሙር መዘመር አልቻልኩም በእውነት በቃ ስድብ ነው የሚጽፉልኝ መዝሙር በዘመርኩ ቁጥር ነገ ደግሞ ትሰድባቸዋለህ ነገ ደግሞ ታጥረገርጋቸዋለህ እና የዘላለም ኮንትራት ልገባ ነው እንዴ ከዘማሪው ጋር የእግዚአብሔር ቃል ላይ ሲወሰልት ካየሁት ከሐሰተኛ መድረክ ላይ ሄዶ ሲጋራ ካየሁት ዝም ልለው ነው እንዴ ብራዘር ዛሬ ዘምረዋለሁ ነገ ማይሆን ነገር ካደረገ ኮሜንት ሰጥበታለሁ እኔ አሁን ማወቅ ያለባችሁ ይሄ ነው የዛሬ ወዳጄ ነህ ጥሩ ነው ወዳጅነት አከብራለሁ ለወዳጅነት ዋጋ ከፍላለሁ ለምሳሌ አሁን ሰሞኑን ቪዲዮ ልሰራ እችላለሁ ማን ነው የሚባለው ማን ስሙ ጠፋብኝ ሶፎንያስ ሞላልኝ ላይ ቪዲዮ ልሰራ እችላለሁ ምክንያቱም ከጆይ ጭሮ ጋር ሄዶ መድረክ እየተጋራ ሰውን ሲያጭበረብር አይቻለሁ እዚህ ጋር ሚኮላተፉ ልጆችን አፋቸውን ያዝ የሚያደርጋቸው የደቡብ ልጆችን አስገብቶ ነብይነታቸው ላይ ኦርቶዶክሳውያን ሁሉ ሳይቀሩ እንዲሳለቁባቸው ሙድ እንዲይዙባቸው የፈለጉትን እንዲናገራቸው ሙድ መያዣ ያደርጋቸዋል እኔም እሱ ቤት ገብቻ አወራ ነበር ሙድ መያዣ ያደርጋቸዋል ከዛ የተሻለ ነገር የሚያደርግ በእውቀት ሻል ያለ ሰው ጋር እኮ ሚውል ነው የሚመስለው ያንን ሲያደርግ ሌሎችም ፕሮፌት ነን የሚሉ የቲክቶክ ነቢያትን ወይም የቲክቶክ ነብይ ነን የሚሉ ሰዎችን አስገብቶ ሲያሰድባቸው ሙድ ሲያስይዝባቸው እሱ የተሻለ መረዳት የተሻለ ግንዛቤ ካላቸው ሰዎች ጋር የሚውል ነው የሚመስለው በጓሮ በር ከጆይ ጭሮ ጋር ነው ውሎ ከጆይ ጭሮ ጋር እየዋልክ ከጆይ ጭሮ ጋር መድረክ እየተካፈልክ ከጆይ ጭሮ ጋር ሄደ የዘለልክ ጆይ ጭሮ ያሰጠውን 200,000 ብር ራስክ እንደሰጠ ሰው አድርገ እንደዚህ ይዘ ሙድ ይያስክ ከዛ ቲክቶክ ላይ አምጥታ በምን ሞራል ነው ነብይ ነን የሚሉ ሰዎችን ሙድ የምትይዝባቸው እኔ እኮ ይገርመኛል እኮ ጥቃቅን አይደለም ይሄ ጥቃቅን አይደለም ምስኪኖችን ያልተሳካላቸውን ሰው አድማጭ የሌላቸውን ገንዘብ የሌላቸውን ሰዎች አዋርደ ስታበቃ አቅም ያላቸውን ጉልበት ያላቸውን እንትን ኦዲየንስ ያላቸውን ሰዎች መታቆላምጥ ከነሱ ጋር ተመሳጥረ ተመሳሳይ ድራማቸው ውስጥ ገብተክ ሰዎችን በወንጌል ሰበብ ሃንግ የምታስመታ ከሆነ አንተም ያው ነህ ማለት ነው እኔ እኮ ያሳዝነኛል አሁን ለምሳሌ ምስኪኖች ናቸው እዚህ ቲክቶክ ላይ ያሉ ነብይ ነን የሚሉ ፕሮፌትነት ይጽፉ የብይ ቴንኪው እግዚአብሔር ያክብርልኝና በጣም ምስኪኖች ናቸው ገባ ስትሞግታቸው የሚያወሩትን አብዛኞቹን አያቁም ምናምን ሙከራ ላይ ናቸው ያሉት ከተሳካላቸው እንደ እስራኤል ዳንሳ ከተሳካላቸው እንደ እዩ ጩፋ በጣም ከሰመረላቸው እንደ ዮናታን አክሊሉ በቀና ከቀናቸው ደግሞ እንደ ታምራት ታረቀኝ ለመሆን ነው ጎንበስ ቀና የሚሉት አብዛኞቹ እንደዚህ ጺማቸውን አሹለው ጫማቸውን አሹለው እዩ ጩፋ የሚለብሳቸው የዘንባባ ከለር አይነት እንትን ሱፍ ለብሰው የሱን ድምጽ ከኋላ ያደረጉ ነገና ከነጎዳ እንደ እዩ ጩፋ ለመሆን የሚሞክሩ ልጆች ናቸው እነዚህ ቲክቶክ ላይ ያሉ ምስኪን ልጆች ማለት ምስኪን ናቸው ያን ያክል በጣም የሚሸወዱት በቃ እንትን ኢሞ ላይና እዚህ ቲክቶክ ላይ ያሉ አረብ ሀገር ጎንበስ ቀና የሚሉ ምስኪን እህቶቻችንን ነው የሚያጭበረብሩት የሚያጭበረብሩት እዚህ ቲክቶክ ላይ ያሉ ምስኪኖችን እህቶችን ነው የሚያጭበረብሩት ገባ እነዚህ ላይ አላግጠክ እነዚህ ላይ ሙድ ይዘክ እነዚህን በሰው ፊት አዋርደሃቸው ስታበቃ ትንሽ ገንዘብ ስለያዘ ትንሽ ኦዲየንስ ስለያዘ ቴሌቪዥን ስላለው በልዩነት ከጆይ ጭሮ ጋር አብረ የምትዘል ከሆነ ውላ ፍራሽ ነህ ማለት መርጦ አልቃሽ ነህ ማለት ነው እኔ በጣም እኮ ነው ያዛቀኝ እዛ ጂንካ ሄዱና በልዩ ኃይል ወታደሮች በአድማ በታኝ ወታደሮች ታጀቡ ምናምን የሆነ ነገር አደረጉ ድራማ ምናምን ሰሩ የጂንካን ህዝብ ወደዛም ወደዚህም አገላበጡ ከዛ የተገኘውን ነገር ይዘው መጡ የኮሚሽን ነው መሰለኝ ሀዘን ላይ ያለ ህዝብ ጋር መጣ 200,000 ብር ጂንካ ከሸቀልከው ሽቀላ ላይ 200,000 ብር ትሰጣለህ ሼም አይደል አንተ ምን ሰጠ ሚል ሰው አለ
እኔ ያልሰጠሁት በስንት እኮ ጣም እኮ እኔ እኮ ንጹህ ኢትዮጵያዊነቴን ይዤ ሁሉንም አክብሬ የምኖር ከማንም ኪስ የገባው የሰውን ነገር የማልነካ ከዛ እንደ ሰጪ ራሴን አክትም አላደርግም። ይመጣል አለ እስራኤል ዳንሳ ስለ ደቡብ ሱዳን፣ ስለ ኡጋንዳ፣ ስለ ኤርትራ ደሞ ስለ ኢሩቅ ምስራቅ ስለ እስራኤልና ስለ ምናምን ጌታ የነገረኝ ነገር አለ። ሲፈጸም ይነግራቸዋለሁ። ሲፈጸምማ እነ ብሩክ ዲዩስም ይነግሩናል። ሲፈጸም ሲሆን ሲደረግ እነ ብሩክ ኒውስ ይነግሩናል። ነብይ ነህ የሚል ታርጋ እንዲህ እስኪያጎብጥ ድረስ ነብይነት እስኪያጎብጥ ድረስ ነብይ የሚባል ታርጋ ለጥፈ ስታበቃ ነብይ ነኝ ብለ ስታበቃ ከመሆኑ በፊት ካልነገርከን ከመፈጸሙ በፊት ምን እንደሚሆን ካላሳሰብከን ካላስጠናቀቀን አጋቦስ የሐዋርያው ቅዱስ ጳውሎስን ነብዩ አጋቦስ የሐዋርያው ቅዱስ ጳውሎስን መታጠቂያ ወስዶ የዚህ መታጠቂያ ባለቤት በኢየሩሳሌም ያስሩታል ያንገላቱታል ብሎ ነገሩ ከመሆኑ በፊት መልእክት እንደነገረው ካልነገርከን አደጋው ከመምጣቱ በፊት እስሩ ከመምጣቱ በፊት ኢየሩሳሌም ከመሄዱ በፊት ልክ አጋቦስ እንደነገረው ካልነገርከን ሲሆን ከነገርከንማ አንተ ከብሩክ ኒውስ በምን ትለያለህ? እውነቴን እኮ ነው። ፕሮፌት የሚለውን አንሳና እዩ ጩፋ ኒውስ በለው። ፕሮፌት የሚለውን ስም አንሳና እስራኤል ዳንሳ ዜና በለው ከኋላ ዜና እኮ ነው የሚነግሩን ወገኖቻችን። አብረን እኮ ነው የሚሆነውን ነገር የምሰማው። ከዛስ ነብይ ነን ብሎ አይኑን ጉርጥጥ አድርጎ ስለ ኢትዮጵያ በ2018 መልካም ይሆንላታል ምናምን ይላል። ከዛስ ጦርነት ሊመጣ ሲል በኤርትራ በኩል ግን ትንሽ ጦርነት ሊነሳ ነው ምናምን ይላል። ከዛስ መንግስት ራእዩን እቅዱን ከተናገረ በኋላ ይመጣል መንግስት ኢትዮጵያ የባህር በር ያስፈልጋታል ምናምን ይላል። መንግስት መጥቶ ከዛ መጡና ኢትዮጵያ የባህር በር ስትቀበል አየን ይላሉ። አትሊስት ከመንግስት በፊት ንገሩን፣ ከመሆኑ በፊት አይደለም። አትሊስት ከመንግስት በፊት እንኳን ንገሩን። ከመሆኑ በፊት ተውት፣ ቢያንስ ከመንግስት ዜና በፊት ንገሩን። መንግስት ከነገረን በኋላ ጠቅላይ ሚኒስተር ዶክተር አብይ ፓርላማ ላይ ከነገረን በኋላ ጀነራሉ ወጥቶ ሐሳብ ከሰጡን በኋላ እነሱን አምነን ሰምተን ቁጭ ባልንበት መጣ ኢትዮጵያ ወደብ ሲሰጣ ታየው ስትስፋፋ አየው ትለናለህ እንዴ? መድኃኒዓለም እዛው ዳርን ያሲዝ እና አትሊስት ነው የምላችሁ። አንዳንድ ሰዎች እንደ ተባለው ከዚህ በፊት ሾርት ሚሞሪ ነው ያላችሁ። እነዚህ ሰዎች አመቱ ከመምጣቱ በፊት ለአመቱ የሚሆን ቃል ጌታ ሰጥቶናል ሲሉን በኦሞ በደቡብ ኦሞ የሚሆነውን ነገር በአርባ ምንጭ ዙሪያ ላይ የሚፈጠረውን አደጋ የመሬት መንሸራተት የጎርፍ አደጋ ቀድሞ ለምን አይነግሯችሁ? ለምንድን ነው ማጠይቋችሁ? የደቡብ ህዝብ እኮ ምንድነው የአርባ ምንጭና በአርባ ምንጭ ዙሪያ ያለ ህዝብ እኮ ከ300 ሺህ ብር ከ400 ሺህ ብር ከ200 ሺህ ብር በላይ እናንተን እኮ ያምናችኋል ይቀበላችኋል እኮ። ይህ ምስኪን ህዝብ ነብይ ናችሁ ብሎ እኮ ስለ ነብይነታችሁ እኮ አደባባዩን ሰጥቷችሁ እኮ ገንዘቡን ሰጥቷችሁ ቴሌቪዥናችሁን ከፍቶ የእግዚአብሔር ሰው ዛሬ ምን ተናገረ እያለ የእናንተን ቴሌቪዥን ሲያይ እኮ ነው የሚውለው ይሄ ምስኪን ህዝብ። አትሊስት አደጋው ከመፈጠሩ በፊት እየነገራችሁት እንጂ ወገኖች ጠንቋይ ቤት እንደሄደችው ሴት እኮ አደረጋችሁት። አርግዛ ጠንቋይ ቤት ሄደች አሉ። አዋቂ ቤት ሄዳ አባ ምንድነው የሚሆንልኝ በርሶ መጀን ሞልደ ወንድ ነው ሴት ነው ስትለው ወይ ወንድ ወይ ሴት ትወልጃለሽ አላት። እሺ ብላ ልትወጣ ስትል
መልሶ ጠርቶ መንታም ልትወልጂ ትችያለሽ አላት። እና እንደዚህ አይነት ግምት ከሆነ የምትነግሩን ወይ ወንድ ወይ ሴት እንደሚወለድ መንታ እንደሚወለድ እኮ እናውቃለን እኮ ያረገዘ ሴት እንደው መጥፎ ገጥሟት ጽንሱን ካላጣችሁ በስተቀር አይግጠማት። ማንም ጽንስ አይግጠማችሁ እንደዚህ አይነት ነገር ካልገጠማት በስተቀር ከወለደ 9 ወር ከሞላ ወይ ወንድ ወይ ሴት ትወልዳለች፣ አሊያ መንታ ትወልዳለች። እንደዚህ አይነት ትንቢት ለምንድን ነው የምትነግሩ? እና በተለይ እንዲህ ማስመሰል ከሚጫወቱ ሰዎች ተጠንቀቁ። ኦርቶዶክሳውያን ተጠንቀቁ። ማርያም ወይ ምናምን ደስ ይበልሽ ምናምን የሚል መዝሙር ስለዘመረ ብቻ ከሐሰተኛ ነቢያት ጋር በመሆን ከፕሮቴስታንት የሚደርስበትን ተቃውሞ በእናንተ ባላንስ ለማድረግ ፖለቲካ የሚሰራባችሁ ሰው ስለሆነ ተጠንቀቁ። ሶፎንያስ ከሚባል ሰው ማለት ነው። ምንጣፍ ስር ገንዘብ ይገኛል ከሚል ጠንቋይ ጋር በነገራችን ላይ የለቀቁት ቪዲዮ ሪፖርት ተደርጓል። እሺ ይሄንን ላይቭ ስጨርሱ ወይም አቋርጣችሁ የምትወጡ ከሆነ ላይቭ ላይ ግቡና ፓስተር ሶፎንያስን በተመለከተና ጆይ ጭሮን በተመለከተ የሰራሁት ቪዲዮ አለ። ሪፖስት አድርጉልኝ። እንዳይታይ ሪፖርት አድርገውብኛል። በቃ ቪው ንቅንቅ ሊል አልቻለም። ቪው እንዳይታይ ማለት በቃ እዛው ላይ 10000 ሰው ነው 11000 ሰው ነው ያየ። 10000 ሰው በአንድ ሰዓት ውስጥ ያየዋል። በእኔ ደረጃ በአንድ ሰዓት ውስጥ 10000 ሰው ጋር ምናምን ይደርሳል ቪዲዮዎቼ። ሌላ ጊዜ ደግሞ ከፍ ያለ ቲክቶከር በሆን 50000 ጋር 60000 ጋር ይደርሳል ቪዲዮ። በእኔ ደረጃ ግን እስካሁን ቪዲዮዎች ስለቅ በአንድ ሰዓት ውስጥ እስከ 10000 ሰዎች ያዩታል። እና እንዳይታይ ተደርጓል ቪዲዮ የሶፎንያስና ማን ነው ጆይ ጭሮ ላይ ተሰራው ማለት ነው። ሰሞኑን ደግሞ ሰብሰብ ብለው ሊከሱኝ አስበዋል መሰለኝ። ያው ህጋዊ በሆነ መንገድ ከከሰሳችሁ መጥሪያው ካለ የትም ቦታ እመጣለሁ፣ እንዳያሳስባችሁ እመጣለሁ። ላመንኩበት እውነት ለመታሰር ብቻ ሳይሆን ለመሞት የተዘጋጀው እንደሆንኩ ታውቃላችሁ። መቼም በእናንተ ፊት የተሰወረ አይመስለኝም። ጭራሽ ነው ማልፈራው፣ እንደዚህ አይነት ነገር ማልፈራው፣ ጭራሽ ነው ማልፈራው። እኔ ሳልኖር ሊደረግ የሚችለውን ነገር አውቃለሁ። እኔን ታሳስረኛለህ። ከዛ እኔ ከታሰርኩ በኋላ የሶሻል ሚዲያ መንጋህን ትበትናለህ። የሶሻል ሚዲያ መንጋ ተበትኖ የእጁን ያገኘው ይበላው። ወንጌል ሰብኮ አይደለም የታሰረው፣ ሰዎችን አንቶን የታሰረው ምናምን ታስብላለህ። አውቀዋለሁ ምን እንደምታስብሉ። ይሄንን ለታሪክ አስቀምጡት። ያሰሩኝ ጊዜ ምን እንደሚሉ ቀድሜ ያውቃቸዋለሁ። አብዛኞቹ ያሳስራል። ከዛ በኋላ የሶሻል ሚዲያ መንጋውን ይበትንብህና አገልጋይ ሲሳደብ ታሰረ ይላል። አልሰደብኩም፣ ጠንቋይ ነህ ብያለሁ። አዎ ጠንቋይ ነህ። ምክንያቱም ህዝቡን እየሸወድክ ነው። ቀለበት እያደረክ ወርቃማ ቀለበት፣ ቡኒ ቀለበት፣ ቀይ ቀለበት፣ ጥቁር ቀለበት እያደረክ መተትና ድግምት ከሱዳንና ከተለያየ ከተማ እያሰራህ ህዝቡን አፍዛሃቸው አደንዝዛቸው ነው ኪሳቸውን እያወለክ ያለው። መንግስት ራሱ ነቅቶባቸዋል። ጠቅላይ ሚኒስተር ዶክተር አብይ ተናግሯል። ጠቅላይ ሚኒስተር ስል የለም አፌን የፈተውት በመለስ ዜናዊ ስለሆነ መሰለኝ መለስ ዜናዊን አፌ ላይ የሚመጣው ባሌሮቢ ምናምን ሚውት አድርጓቸው። እነዚህ ፌክ ሚውት ሳይሆን ብሎክ አድርጓቸው። እኔ ፌክ አካውንት አልወድም። በትክክለኛው ፎቶ ባለበት ለጥፈ መናገር ትችላለህ ሐሳብ። እና በጣም በቃ ሼም ያዘኝ። ሶፎንያስ ትሰማለህ? ይሄን ቪዲዮ ላኩለት። ሶፎንያስ ትሰማለህ? በጣም ነው ሼም ያዘኝ። እዚህ ጋር ደግሞ አድርጉለት ፎቶ ካላችሁ። ሰው የሰጠውን ገንዘብ ጫፍ ይዘህ እንደ ራሴ እንደ ተወካይ የሰው ገንዘብ ስለ ስሙ የተጻፈው የጆይ ጭሮ ስለሆነ ጆይ ጭሮ የሰጠውን 200,000 ብር እንደዚህ አድርገህ ስግጥ ብለህ የሰው ስጦታ ላይ ፎቶ ትገባለህ። እኔ እኮ የከተማ ልጅ እኮ አራድዬ እኮ ነበር የምትመስለኝ ወንድም አለ። በጣም ነቄ እኮ ነው የምትመስለኝ። ራስህን እንደ ኮሜዲያን እንደ ባድነነ እንደ አራድዬ ልጅ በቃ ነቄ እንደሆንክ እነዚህ አፋቸው አማርኛ ሁለተኛ ሶስተኛ ቋንቋ የሆናቸውን የደቡብ ልጆች እያስገባ ሙድ ስታስይዝባቸው፣ ስታላግጥባቸው፣ በሰዎች ስታሰድባቸው፣
ቤትህን ከፍተ ባልሰማሙድ ሰዎች እንዲናገሯቸው እንደፈለጉ አፋቸው እንዲያላቅቁባቸው ስታደርግኮ የተሻለ ውሎ የተሻለ ሰው ጋር የምትውል ነው የሚመስለው አንተም ጆይ ጭሮ ጋር የምትውል ከምንጣፍ ስር ሚራክል መኒ ይፈልቃል እያለ ህዝብን በማይሆን ተስፋ እየሸነገለ ሐሰተኛ የሆነ ሐሰተኛ አገልጋይ ጋር እየዋልክ አብረክ መድረክ ላይ የዘለልክ እንደ ቬሎ ጎታች የሰውን 200,000 ብር ጫፍ ይዘህ የጎተትክ ፎቶ ለመነሳት ሼም የማይዘክ ሰውዬ እንደ አራዳ እኮ ሲያጫውትህ እኮ ቃሉ እኮ የገባህ እኮ ነው የምትመስለው እኮ የእግዚአብሔርን ቃል የተረዳ ለእውነት የቆምክ እኮ ነው የምትመስለው በነገራችን ላይ ከሚያስመስሉ ሰዎች በላይ አደገኛ ሰዎች የሉም ወዳጆቼ ከሚያስመስሉ ሰዎች ተጠበቁ አንደኛውን የለየላቸው ሰዎች አቡና ሲባል ምን ትዝ ይላል አቡና አገልጋይ አንዳንዶች አገልጋይ ስለ አገልጋዮችን ይቃወማል እንኳን ተቃወምኩ አቃወማለሁ እንኳን ተቃወምኩ መቃወምበት ሪዝን አለኝ ምክንያቱም ሰዎች ትዳር እየፈቱ ስለሆነ ቤታቸው እየተበጠበጠ ስለሆነ ገንዘባቸውን እያጡ ስለሆነ አንዳንዶች መድኃኒታቸውን ጥለው ላይመለሱ ዳግም እስከ ወዳኛው ስለሞቱ ባል ሚስቱን ስለቀበረ ሚስት ባሏን ስለቀበረች ልጆች እናታ ወላጆቻቸውን አባቶቻቸውን ስላጡ አገልጋይ የሚባሉ ስም ፕሮፌት የሚል ስም የለጠፉ እንደ እግዚአብሔር ቃል ያልሆነ ልምምድና ድርጊትን የሚያደርጉ ትበለጽጋላችሁ ይያሉ የሐሰትን ተስፋ ለህዝብ የሚሸጡ እውነተኛ አደጋ ልክ በአርባ ምንጭ ላይ እንደደረሰው እውነተኛ አደጋ ከመድረሱ በፊት እግዚአብሔር የማይነግራቸው 2017 18 ሲመጣ ግን አመታዊ ቃል ጌታ ሰጥቶናል ይያሉ የድል ነው የከፍታ ነው የመክበር ዘመን ነው ይያሉ የውሸት ተስፋ የሚሸጡ ሐሰተኛ ነቢያት እውነተኛ አደጋ ሲመጣ እግዚአብሔር አይናቸውን የማይከፍትላቸው ከእግዚአብሔር ጋር ያልሆኑ ህዝባችን ንቃ እንጂ እዩ ጩፋ ሄዶ ሲያደንቅ ወይ ሰው ሲወድ ምናም ተለኛላ እዩ ጩፋ ሄዶ ሲያለቅስ ስለ ከፍታ ስለ ሀገሪቱ ከፍታ የተናገረ ሰውዬ የድራማ አጋንንትን እያስወጣ የድራማ አጋንንቶችን እያስወጣ ስማኝ የድራማ አጋንንቶችን እያስወጣ አንተና ጠቅላይ ሚኒስተሩ እዚህ ምድር ላይ አላሰራ አላችሁን እያለ የትወና ሰይጣን በቴሌቪዥኑ የሚያስወጣው እዩ ጩፋ አላሰራ አልከን እንደሚለው ሰይጣን ምን ነው የመሬት መንቀጥቀጥ ከመድረሱ በፊት ለዚህ የዋህና ምስኪን ህዝብ መናገር ከበደው እግዚአብሔር ከሱ ጋር ስለሌለ ነው አንዳንዶች የወለጋ ህዝብ ወጣለት ትላላችሁ የወለጋ ህዝብ ሙሉ ቢወጣልክ እግዚአብሔር ካንተ ጋር ነው ማለት አይደለም የአምቦ ህዝብ ግልብጥ ብሎ ቢወጣልክ ለኮንፈረንስ ቢመጣልህ እግዚአብሔር ካንተ ጋር ነው ማለት አይደለም እግዚአብሔር ካንተ ጋር ነው ማለት እንደ እግዚአብሔር ቃል ትኖራለህ ማለት ነው ታገለግላለህ ማለት ነው ትወጣለህ ትገባለህ ማለት ነው የእግዚአብሔር አብሮነት ከእግዚአብሔር ትምህርት ጋር ከመስማማት ጋር ተያይዞ ያለ አብሮነት ነው እንጂ እንደፈለክ በመሆን ውስጥ ህዝብ ስለተከተለተለ አንተ ወዳለህበት እግዚአብሔር ካንተ ጋር ነው ማለት አይደለም ከዚህ በፊት ነግሬያቸዋለሁ ወዳጆቼ ከዚህ በፊት ነግሬያቸዋለሁ የዩ ጩፋን ፎቶ የሚያደርጉ የሚሳደቡ ሰዎች ተውት የተካፈሉ እንዳት ብሎክ አታርጓቸው እሺ ማራናታ ይተዋቸው የዩ ጩፋ ፎቶ አድርገው የሚሳደቡ ሰዎችን ተዋቸው የትምህርቱ ውጤት ናቸው የሐሰቱ ውጤት ናቸው የውሸት ተስፋ ውጤት ናቸው ስለዚህ መሳደባቸው መታየት አለበት ስድባቸው እዚህ ኮሜንት ላይ መታየት አለበት ምክንያቱም ተሳዳቢ እንዳፈሩ የሐሰተኛ ልጆች የሐሰተኛ ነቢያት ውጤት ተሳዳቢ ምእመን ማፍራት ተራጋሚ ምእመን ማፍራት እንደሆነ መታየት አለበት ይሳደቡ ፈቅጄላቸዋል አምላኩ ሲነካ ሰው ይቆጣል እነሱም አማልክቶቻቸው ሲነካ ነው እየተቆጡ ያሉት ስለዚህ ይናገሩ ስለዚህ ምንድነው መተለን ካላችሁ እዩ ጩፋው መጥቶ አለቀሰ እኔ መጀመሪያ ክሩሴድን ያደረኩት በጣም የተወደደ አይኑን በርበሬ ያድርጉ የመጀመሪያ ኮንፈረንስን ያደረኩት በቡቡ ሜዳ ነው በአርባ ምንጭ ዙሪያ ነው ያደረኩት የመጀመሪያ ኮንፈረንስ የመሬት መንሸራተቱ ስለደረሰ ህዝቡ ላይ አይደለም እያሾፍክ ያለውት ወዳጆች እኔ የደቡብ ህዝብን አከብራለሁ በጣም ነው ማከብረው በጣም ነው የዋህነታችሁን ማከብረው የሚያሳዝነኝ ይህ የዋህነታችሁ ግን ላልሆነ መንገድ የሚጠቀሙ ሐሰተኛ ነቢያቶች ጋር መሆናችሁ ያሳዝነኛል ከዛስ አለ ይሳካላችኋል እኮ ብለሃቸዋል እኮ
በሚቀጥለው አመት ከፍታ ነው እኮ ብለሃቸዋል እኮ። መሬት መንሸራተት ከመምጣቱ በፊት ሊንሸራተት ነው እግዚአብሔር ያሳየኛል፣ እዚህ አካባቢ ላይ አደጋ ሊደርስ ነው ለምን አላልካቸውም? አጋቦስ የሚባል እውነተኛ አዲስ ኪዳን ነብይ እኮ ኢየሩሳሌም ዙሪያ በኢየሩሳሌም መካከል ረሃብ እንደሚነሳ ቀድሞ ትንቢት ተናገረ እኮ። ኢየሩሳሌም ውስጥ ረሃብ ይነሳል ብሎ እኮ አጋቦስ ትንቢት ተናግሯል። ትንቢቱም ተፈጽሟል። አየ እውነተኛ ነብይ ረሃብ ከመምጣቱ በፊት ህዝቡን እንዲያጠራቅም ያሳስባል፣ ህዝቡ እንዲዘጋጅ ያሳስባል። እተክሽ ጠብቄ እኮ የለህም እዛ እነ ኢሳያስ እኮ እንዴት ድንግል ተወልዳለች ብለን እንዳንደናገጥ እኮ እውነተኛ የመጽሐፍ ቅዱስ ነቢያቶች ድንግል ተወልዳለች ብለው ከ700 ዓመት በፊት እኮ ነግረውና እውነተኛ ነቢያት እንደ መዝሙረ ዳዊት አይነት እውነተኛ ነቢያት እኮ በኢየሱስ ክርስቶስ ልብስ በመካከል ያሉ እጣ እንደሚጣጣሉበት እኮ ነግረውናል። በሁለት ወንበዴ መካከል እንደሚሰቀል ነግረውናል። ከባለ ጸጎች ጋር መቃብሩ እንደሚሆን እኮ ነቢያት ነግረውናል። ናዝራዊ እንደሚባል እኮ መላእክቶች ነግረውናል። ከግብጽ ጠራውት ብሎ ወደ ግብጽ እኮ እናቱ ይዛው እንደምትሰደድ እኮ መጽሐፍ ቅዱስ እኮ ነቢያት እኮ ቀድመው ነግረውናል። ራሳቸውን እንደ ሜጀር ዋን ነብይ ነው የሚያዩት። እንደ ኢሳያስ እኮ ነው የሚያዩት። እንደ ኤርሚያስ እኮ ነው የሚያዩት። ትዝ ይላችኋል ወለጋ ሄዶ እዩ ጩፋ ምን እንዳለ? እኔ ለወለጋ የተላኩኝ ሕዝቅኤል ነኝ። ሕዝቅኤል እኮ ጀግና ነብይ ነው ብራዘር። የተናገረው እኮ ትንቢት አንድ ጠንባል አለም። ሕዝቅኤል እኮ ትንቢት አይስትም አይሞክርም እኮ። አምላኩን እግዚአብሔርን የሚያገለግል የአምላኩ አፍ እኮ ነው ሕዝቅኤል። እኔ ለወለጋ የተላኩኝ ምን ነኝ? እውነተኛ ሕዝቅኤል ነብይ ሕዝቅኤል ነኝ አለ። ማን? እዩ ጩፋ። መሬት መንቀጥቀጥ ሲደርስ ለምን አልነገርከንም? ነብዩ ኤርሚያስ የሚባል ወጣት ነብይ እኮ ኢየሩሳሌም ከመፍረሷ በፊት ጠላት እንደሚመጣ፣ ባቢሎን እንደሚወራት፣ ቅጥሯ እንደሚፈርስ፣ ቤተ መቅደሱ እንደሚፈርስ እኮ ከመፈጠሩ በፊት ድርጊቱ ተናግሯል እኮ። ሐሜተኛ ነው የሚለኝ ሰው አለ። ኧረ ሐሜት የለም። ይኸውልሽ 295 ሰው አለ። 295 ሰው ተደርጎ ሪከርድ የሚደረግ ቪዲዮ ላይ ሐሜት የለም። ይሄ ቪዲዮ ለዩ ጩፌ ደርሷል። እመኝኝ። ምናልባት በፌክ አካውንቱ ታብታብ እያደረገ ነው። እመኝኝ ይደርሳቸዋል። እስቲ እመኙ በሏት እስቲ ኮሜንት ላይ ወዳጆች፣ እመኙ በሏት እስቲ ኮሜንት ላይ እመኙ። እዩ ጩፋ ይከታተሏል። ችግር የለውም። ጀርባን ተሳቅቄ ምኖር ሰው አይደለም በነገራችን። እመኙ ይኸው ነገሩሽ። እመኙ ያኔ ትልቅ ኦዲየንስ ማለት ኦርቶዶክሳዊ ምናምን ምእመን እንዳይመስል። እኔም ከተከታተሉኝ እነ ዮናታን አክሊሉ፣ እነ ሄኖክ፣ እነ በላይ ሽፈራው የሚከታተሉ ላይቬን የሚከታተሉ ምን ሊለን ነው ብለው እነ ሚራክል ተካ የአርሰናል ውጤት የሚገምቱት ጆይ ጭሮ ሜጀር ዋን ነኝ ለዛውም ደግሞ ባለማዕረግ ነኝ ብለ ምንነቱ ያልታወቀ የባህር ኃይሉን የአየር ኃይል ልብስ ለብሰህ ቪዲዮ እንትን ሰራ። ማነ ሶፎንያስ ሞላልኝ አንተም ካፒቴን ነኝ እኔ ነኝ የሐሰተኛውን መርከብ የምዘውረው እኔ ነኝ ብለ የካፒቴን ዩኒፎርም ለበስክ። ምን ነው ታዲያ ካፒቴን እኮ ግግር በረዶ ከመምጣቱ በፊት እኮ አርቆ በማሳያው እኮ አይቶ መሪውን ጠምዝዞ እኮ ይቀይራል እኮ ቦታ። ምን ነው የሜጀር ዋን ካፒቴን ነኝ መርከቡን መዘውረው እኔ ነኝ ካል 200 ሺህ ብር ከመስጠታችሁ በፊት ለዛ የዋህ ህዝብ ምንም ላይ ጠቅመው 200 ሺህ አሁን ምን ይጠቅማል? አንተ 5 ሳንቲም ያልሰጠው 5 ሳንቲም ያልሰጠውት እኔ ይሻላቸዋለሁ ለዛ ህዝብ። ቤሳቢስቲ ያልሰጠውት እኔ ይሻላቸዋለሁ ከሐሰተኛ ነቢያት ገንዘብ ከመቀበል አቡና የሚሰጥህን አስተያየት ብትቀበል ይጠቅማል። ነገና ከነጎዳ ልጆችክ ዘርማንዘርክ በእነዚህ ገምቶ አዳሪ ጠንቋዮች እንዳይበላ ታደርጋለህ። አትሊስት እኔም ብሰማኝ ስብከት የለም ስለ ኢየሱስ ይላል። ማን ስለ ኢየሱስ ማን ነግሮክ ያውቃል? እዩ ጩፋ ስለ ኢየሱስ ነግሮ ያውቃል? ዮናታን አክሊሉ ስለ እውነተኛው ኢየሱስ ይነግራል? የትኛውን የሚነግር ነው? ስለ ገንዘብ ነው እሹሩሩ ነው የሚል። ሰው ቢከዳሽ ሰው ቢተውሽ ከዛስ ታለቅሻለሽ አንቺ ቁጭ ብለሽ ሰው ነው የምትሰበኪው። እንደዚህ አድርገውኝ እንደዚህ ሆኜ እንደዚያ ሆኜ
ስብከት አለ እንደ ቸርች ውስጥ ስብከት እኮ የለም። ሐሰተኛ ነቢያት ሐሰተኛ አስተማሪዎች ውስጥ እኮ እውነተኛውን ኢየሱስ አሰሙትም። ልክ እውነተኛውን ክርስቶስን እንደሚሰበክ ሰው ኢየሱስ እንደናፈቀው ሰው ስትሆኑ ኮሜንት ላይ ታስቁኛላችሁ። ሲጀመር ኢየሱስን አትወዱትም የሐሰተኛ ነቢያት ካዳሚዎች። ኢየሱስን ብትወዱት ኖሮ የእውነት ቃል የሚሰበክበት ስለ ገንዘብ የማይወራበት ቃሉ ብቻ የሚሰበክበት ቦታ ትሄዱ ነበር። ሐሰተኛ ነቢያት አዳራሽ ሌሊቱን ሙሉ ተሰልፈ ወንበር ለማግኘት የምትጋደለው ከሰው ጋር ተሰዳድበ ወንበር ላይ የምትቀመጠው የተባልከውን ሁሉ አሜን እያልክ እየተደነስክ ሚራክል መኒ 10 ሚሊዮን ብር 100 ሚሊዮን ብር ይገባባል ስትባል ብብት እስኪ ግል ድረስ ምደነሰው እኮ እግዚአብሔርን ስለማትወድ ኢየሱስን ስለማታቀው እና አትሊስት ሜጀር ዋን ነኝ ብለ ስም ከለጠፍክ ሜጀር ዋኖች እኮ ድልድሉ ብቻ አይደለም የሚታያቸው ከፍታ ነቢያት እኮ ከፍታ ብቻ አይደለም የሚታያቸው ወዳጆቼ ነቢያት እኮ ብር ሲገባል ብቻ አይደለም የሚታያቸው ማን ድግምት እንዳደረገብህ ብቻ እኮ አይደለም የሚነግሩ ነቢያት ማን እንደሚጠላህ እኮ አይደለም የሚነግሩ ነቢያት የመኪና አደጋ ከመድረሱ በፊት የአውሮፕላን አደጋ ከመድረሱ በፊት አትሊስት አንዱ አይነግርህም አንዱ ጠንቋይ አይነግርህም በመቶዎች የሚቆጠሩ በሺዎች የሚቆጠሩ ነብይ ነኝ የሚል ስም የለጠፉ ከሙሉ ወንጌል እውነተኛ ቸርች ነኝ ከምትለው ሙሉ ወንጌል ጀምሮ እስከ ሐሰተኞቹ አዳራሽ ድረስ በጣም ብዙ ቸርች ውስጥ ነብይ ነን የሚሉ ሰዎች አሉ አንዱ አይነግሯችሁ ከነዛ መካከል አንዱ አደጋ ከመድረሱ በፊት ተጠንቀቁ አይላችሁም የእውነተኛ ነብይ እኮ ምሳሌው ራሱ ኢየሱስ ክርስቶስ እኮ ነው ኢየሩሳሌም ተመለከታትና አንቺ ኢየሩሳሌም የመጎብኘታሽን ወራት አላወቅሽምና ብሎ አለቀሰላት ድንጋይ በድንጋይ ባንቺ ላይ ሳይሆን አይቀርም ማለት ኢየሩሳሌም እንደምትፈርስ ኢየሱስ እኮ ቀድሞ ተናግሯል ለሙሴ እንደተነገረው ማለት ነው እንዳንተ ያለ ታላቅ ነብይ ከወንድሞች መካከል አስነሳለሁ እንዳለው እሺ አንድ ጥያቄ ልጠይቃችሁ የወንጌል አገልግሎት የምታዘጋጁት ደቡቡን ኦሮሚያ ክልሉን ብቻ ነው እንደ እናንተ ኮንፈረንስ የምታዘጋጁት የእናንተ ኮንፈረንስ መቼ ነው ሰሜን የሚሄደው መቼ ነው ወደ አፋር የምትሄዱት መቼ ነው እስልምና ወደሚበዛበት አካባቢ ኢየሱስ እንዲሰበክ አይደል እንደፈለጋችሁት ወንጌል እንዲሰራ አይደል እንደፈለጋችሁት አዳዲስ ሰዎች ጌታን ይቀበላሉ አይደል እንደምትሉን ወንጌል ወዳልደረሰበት ቦታ ለምን አትሄዱ መከራ ወደሚያስቀበለው ቦታ ካልታጀባችሁ ወታደሮች ወጥተው ካላጀቧችሁ ሞተረኞች መጥተው ካልተቀበሏችሁ በድንጋይ የምትወገርበት ቦታማ አትሄድም አንተ ጳውሎስ አይደለህም እንደ ጳውሎስ መሆን ትፈልጋለህ ግን እንደ ጳውሎስ አይደለህም ጳውሎስ እኮ ወጋሪዎች ያሉበት ቦታ ይሄዳል የኢየሱስ ክርስቶስ ስም ባልተጠራበት ወንጌልን ለመናገር ደከምኩኝ ይላል የጳውሎስ የወንጌል ምርጫ ቦታው የኢየሱስ ስም ያልተጠራበት ነው ቼክ የሚያደርገው ጴጥሮስ ሄዷል እዛ ቦታ ማቴዎስ ሄዷል እዛ ቦታ ቶማስ ሄዷል እዛ ቦታ ነው ለምን ጳውሎስ ወንጌል ለመስራት ልቡ የሚነሳሳው የኢየሱስ ክርስቶስ ስም ያልተጠራበት ቦታ ላይ ለመስበክ ነው እንዴ ከ75% በላይ ፕሮቴስታንት ያለበት ቦታ ላይ እንዴት ትሄዳለህ ከ5% በላይ ፕሮቴስታንት ማህበረሰብ ያለበት ቦታ እንዴት ትሄዳለህ እንዴ አዋሳ እኮ አንድ የተቀለደ ቀልዳለ አዋሳ አደባባዩ ሱመዳው ጋር ቆማችሁ ጠጠር ብትወረውሩ የሚፈነከተው ነብይ ወይ ሐዋርያ ነው ይባላል ለቀልድ ማለት ነው በጣም ፕሮቴስታንት ከመብዛቱ የተነሳ ጠጠር ወርውራችሁ አንዱን ብትመቱት ነብይ ነው ፕሮፌት ነው የምትመቱት ነብይ ከመብዛቱ የተነሳ ሮጣችሁ ክሩሴድ እናዘጋጃለን የምትሉት ጴንጤው ያለበት ቦታ መቼ ነው እናንተ ደፈር ብላችሁ ሙስሊሙ ያለበት ኤሪያ ጋር ማትሰብኩት ለምን ዋጋ ያስከፍላል ለምን አይፈቀድልህም ለምን አይኬድም ኮሜንት ላይ የምትንፈረገጠው ሰውዬ ለሁለት ደቂቃ ተው የኔ ንግግር ጩኸት ምናምን ተውና እስቲ ዝም ብላስ ለምንድን የምትሳደቡ እስቲ 3 ደቂቃ ለምንድን ነው ይሄ ልጅ መሰደበው ብላ አስብ እስቲ
እኔ በጣም ነው ባለፈው ያዘንኩት። እስራኤል ዳንሳ እኔ እኮ ለብዙ ሰዎች መኪና ገዝቻለሁ። እኔ ለብዙ ሰዎች እኮ ቤት ገዝቻለሁ። ሁላችሁም መግዛት ባልችልም መግዛት እችላለሁ። እንድገዛላችሁ ብፈልጉ አንዳንድ ቁጥር ጻፉ። ቃል እንዳወጣላችሁ ብትፈልጉ ሁለት ቁጥር ጻፉ ያለበት ቪዲዮ ላይ ጌታ ኢየሱስ ምስክሬ ነው የምላችሁ። ህዝቡ እኮ በጣም የሚያሳፍር እኮ ሆነ እኮ። አረ ፕሮቴስታንት ወንድሞቼና እህቶቼ እየነቃን፣ አረ ፔንቴኮስታል ወንድሞቼና እህቶቼ እየነቃን። በእነዚህ ሰዎች እንዴት ትሸወዳላችሁ? እንዴት አዚምና ድንዛዜያቸው አይምሯችሁን ይደፍነዋል። አንዳንድ ቁጥር ይጽፋሉ። ማን? እስራኤል ዳንሳ ቤት ይገዛልናል፣ መሬት ይገዛልናል ብለው ያምናሉ። ስለ እስራኤል ዳንሳ እውነቱን ማወቅ ትፈልጋለህ? ኢሳት ላይ የዛሬ 3-4 አመት በፊት ከ4-5 አመት በፊት ኢሳት ላይ የስንት ሰዎች ቤት እንደቀማ ሂድና እያለቀሱ ሰዎች የሰሩትን ዳይመንድ የተቀሙ ሰዎች አሉ፣ ገንዘብ የተዘረፉ ሰዎች አሉ፣ መድኃኒት ጥለው የሞቱ ሰዎች አሉ። በዚህ ሰው እንኳን ቤት ሊሰጥ እንኳን መኪና ሊሰጥ የብዙ ሰዎች መኪና ተነጥቋል። እንዴት ነው የምትሞኘው ወዳጄ? ንቃ እንጂ። ሐዋሳን እየተሳደብክ ነው። ስማ የተናገርኩትን ንግግር ማለት ነው። የሐዋሳ አዲሱ ከንቲባ ይሸልመኛል። ማን አንተ ካዳሚ ኮሜንት ላይ የምትንፈራገጠው ሰውዬ ምደነግጥ ይመስላል? ሐዋሳን እየተሳደብክ ነው። ሐዋሳ ብዙ ነብይ አለ እያልኩ ለሐዋሳ ግን አይጠቅሟትም እያልኩ። አርባ ምንጭ በጣም ብዙ ነብይ አለ። አርባ ምንጭ ያሉት አንዱም ነቢያቶች ግን አርባ ምንጭ ዙሪያ ላይ ስለሚደርስ የመሬት መንሸራተትም ሆነ የውሃ አደጋ አልነገሩክም። ለምንድን ነው ያልነገሩ? እግዚአብሔር ጨርሶ ስለማናገራቸው። በየአዳራሹ የሚዘጋጀው የመበርጠስ የመሰንጠቅ የመጣስ ምናምን አመትና ዘመን እየተባልከው ስከሳ ነው። እግዚአብሔር ነግሯቸው አይደለም። ስም እኮ ይጠራሉ። አው ስም ከጠራ ለምን አደጋውን ቀድሞ አይነግርህም? ስልክ ቁጥር እኮ ይናገራሉ። አው ስልክ ቁጥር የነገረክ ሰውዬ ስልክ ቁጥርህ ምን ያደርጋል? ምን ያደርግልሃል? የምታቀው የተሸከምከው ይሄው እኔ ስልኬን ይዤዋለሁ፣ እጄ ላይ ነው ስልኬ። የኔ ስልክ ምን ያደርጋል? ስልክ ቁጥሬ እኔ በቃል ያውቀዋለሁ። ብዙ ሰዎች ያውቁታል የኔን ቁጥር። ስልክ ቁጥሬን ቢነግረኝ ምን ትርፋለሁ? ህይወቴ ላይ ቤቴ ላይ የሚደርሰውን አደጋ ቀድሞ ካልነገረኝ፣ ከሞት ካላስመለጠኝ፣ ክሪቲካል በሆነ ሰዓት ላይ መልእክት ካላመጣልኝ ምን ይጠቅመኛል? እውነቴን እኮ ነው የምላችሁ። የሚሳደቡትን ስድብ ተመልከቱልኝ። የሐሰተኛ ነቢያት ካዳኞች ዝም ብላችሁ ይልኝ። ኦርቶዶክስ አይደለም የሚሳደበው እዚህ ጋር፣ ሙስሊም አይደለም እየተሳደበ ያለው። እኔ ስለ ፍልስጤም አላወራው። እዚህ ጋር የሚሳደበው ጠቅላላ የሐሰተኛ ነቢያት ካዳሚ ነው። ዝም ብላችሁ ያቸው ስድባቸው በጣም ጸያፊ ስድብ ነው ደግሞ የሚሳደቡት። ውሃ ጠጣም እንትኑን አላነሱት። ውሃ የለም ካፌ አይደለም ያለው፣ ደቅ ብዬ ነው የሆነ መንገድ ካፌ ቢሆን እንደዚህ መጮህ አልችልም። ለዛ በጣም ዘግናኝ ስድብ ነው የሚሳደቡት። እኔ መዝሙር መዘመር ራሱ ሼም እየያዘኝ። ለምን እኔ የቤተልሔምን ወልዴ መዝሙር ከዘመርኩ የተከስተን መዝሙር ብዘምር ያንዳቸውን መዝሙር ብዘምር ስድብ ነው ሙሉ ኮሜንት ላይ። ያው ኦርቶዶክስ መጥቶ ላይክ ያደርግ ይችላል። የላይክና የላይክ አለማድረግ ጉዳይ አይደለም። ኦርቶዶክስ የራሱ መዝሙር ካልሆነ ላይክ አለማድረግ መብቱ ነው። ላይክ አድርግልኝ አላልኩ። የፕሮቴስታንት መዝሙር ስዘምር ላይክ አድርግልኝ አላልኩ። የምትሰድበኝ ሰውዬ መጥቶ ግን ፐርፐዝሊ ይሰድቡኛል መዝሙር እንዳልዘምር ማለት ነው። አትሊስት ሐሰተኛ ነቢያት እውነተኛ ናቸው የምትል ከሆነ የህይወት ፍሬ ይገለጥብህ እንጂ ወዳጅ ኮሜንት ላይ መሳደብ አቁም። ከኦርቶዶክሶችን መስደብ አቁም። ሌሎችን መስደብ አቁም። ኦርቶዶክሶች ሲሳደቡ የለ ከተሳደቡ የራሳቸው ወገኖችም ከሯቸው። እኔ አንተን ልንገርክ፣ እኔ ፕሮቴስታንት ነኝ ልንገርክ። እነሱ ከተሳደቡ የነሱ የራሳቸው ወንድሞች የሚያስተምሯቸው ሰዎች ይምከሯቸው። ነገሩ የምትከተሏቸው ቲክቶክ ላይ ያሉ ሰዎች ሰው ዘግዝቀው የሚሳደቡ ናቸው። የ14 አመት ልጅ ሌዝቢያን ናት እያሉ እያስባሉ ገስት ላይ ቁጭ ብለው የ14 አመት ልጅ ሌዝቢያን ናት እያሉ የሰው ልጅ የሚሰድቡ ነውረኞች ናቸው። አሁን ነውረኛ ስድብ ነው። ነውረኛ የግብራቸው እኔ እየተሳደብኩ አይደል፣ ነውረኞች ነው እያልኩ ያሉት። አንዳንድ ጊዜ የምናገረው ቃል በኃይል ስለምናገር የኔን
ለመጥቀም ነግራቸው ንግግር ስድብ አድርገው ያወጡታልና እና ወደ እንትና ልመለስ ወደ ሶፎንያስ ሞላልኝ እኔ እኮ መክሬያለሁ ከጆይ ጭሮ ጋር ይቅርብ ብዬ መክሬያለሁ ምናልባት የምትሻል እንደሆነ ብዬ ግን አይደለም አትሻልም የባስከነ ግን አውሮፓ ያንዳንዱ አውሮፓ የሄድካቸው ቪዲዮዎች የተቀረጹት በጆይ ጭሮ ቀራጭነት ነው ጆይ ጭሮ ኬንያ ሲሄድ ነታሻ የምትባል የኬንያ ጠንቋይ ጋር ያው ጠንቋይ ለጠንቋይ ውል ይዋዋላሉ በነገራችን ላይ የተዋረስ የአጋንንት ይወራረሳሉ አጋንንታችሁን ኪዳናችሁን ልታድሱ ኬንያ የሄዳችሁ ጊዜ ላይ ኬንያ ሲሄድ ጆይ ጭሮ በሴት ጋርድ የታጀበ ጊዜ ላይ ስትቀርጽ የነበርከው አንተ ነህ ጀርመን ሄዳችሁ ጊዜ ጣሊያን ሄዳችሁ ጊዜ ኢሮፕን ይዞራችሁ ጊዜ የዞርከው አንድ ላይ ነው የዞራችሁት እሱን እኮ ማድረግህ አይደለም እኮ ከጆይ ጭሮ ጋር ሁለት ሩም ተከራይታችሁ አንደኛው ሩም ላይ ላይቭ ከፍተ ገብተክ ቲክቶክ ላይ ተፍተፍ የሚሉ ምስኪን ልጆችን ፕሮፌት ነን የሚሉ የሚሞክሩ ነገ እንደ እስራኤል ዳንሳ ለመሆን እንደ ዩጩፋ ለመሆን እንደ ዮናታን አክሊሉ ለመሆን የሚሞክሩ የሚንተፋተፉ ልጆችን ገስት ላይ ያስገብተ ሙርት ይዝባቸዋል ከተሻለ ሰው ጋር እኮ የምትውል ነው የምትመስለው በጣም ምርጥ ሰው ጋር እኮ የምትውል ነው የምትመስለው ከጆይ ጭሮ ጋር ይዋል ከምንጣፍ ውስጥ ገንዘብ ይበቅላል ሚራክል ኤቲኤም አለኝ ከሚል ህዝብን ከሚያደናግር ምኞቱ ህልሙ ከኢየሱስ ጋር በክብር ስለመኖር ሳይሆን ፕሌን ገዝቼ አየር ላይ ገንዘብ በትንላቸዋለሁ የሚል ገንዘብ አምላኪ የዚህን ዓለም አምላክ የሆነውን ገንዘብን ለገንዘብ የሚሰግድ ገንዘብ አምላኪ የሆነ ሰው ጋር አብረየዋልክ ያልተሳካላቸው ልጆች ምእመን ያላፈሩ ልጆች ሙከራ ላይ ያሉ ልጆች ላይ ሙድ መያዝክ የማትሻል መሆንህን ማሳያ ነው የማትሻል መሆንህን ማሳያ ከተሻለ ሰው ጋር ውለ ቢሆን አሁን ከነ ዶክተር ጋር ውለ ቢሆን ከሆኑ አስተማሪዎች ጋር ጽድት ካሉ ከፕሮቴስታንት አስተማሪዎች ጋር ውለ ቢሆን ከጸዴ አቋም ህይወት ካላቸው ዘማሪዎች ጋር ውለ ቢሆን ችግር የለብኝም ህይወት ኑሮ ካላቸው ሰዎች ጋር ይኑረ ቢሆን የሚሞክሩ ታዳጊ ሌቦችን ሙዳ ሲዘህባቸው ገንዘብ ያለው ስለሆነ ቴሌቪዥን ፕሮግራም ስላለው ኦዲየንስ ስላለው ከሱ ጋር መሆን ሚዛን አባይ መሆንን የሚያሳይ ነው ላንተማ ቪዲዮ አልሰራለም እቺ ላይቭ ተቆራርጣ ትደርሳለች ምናልባትም ትኖራለህ እዚህ ላይቭ ላይ ሶፎንያስ ያልሰጠከውን ገንዘብ ፎቶ ትነሳበታለህ ይዘክ አረ ሼም ነው ሶፎን ሼም ነው ወታደርነት እኮ ክብር ነው ዩኒፎርም እኮ መልበስ የሀገር ህልውና ለመጠበቅ መታመን እኮ ነው ለሀገር መስዋዕት ለመሆን ቃል ኪዳን በልብ እኮ መግባን ነው መሳሪያ መያዝ ማለት እኮ ድንበር ለመጠበቅ ኪዳን መግባን ነው የልዩ ኃይል ወታደሮች የመከላከያ ወታደሮች ለሀገር ደጀን ምትሆን ሰው መሆን እኮ ነው ያለብህ ኩራት እኮ የሚሆን ሰው እኮ የሰለጠኑ ሰዎች ላባቸውን ያወጡ እንደኛ በምቾት መብራት ያለበት ቦታ ላይ እኮ የሚኖሩ እኮ አይደሉም ወታደር እኮ በረሃ ላይ የሚኖር ነው መከራ ውስጥ የሚኖር ነው ለሀገሩ የሚታመን እኮ ነው ወታደር እኮ ለሀገሩ ደጀን የሚቆም እኮ ነው የወታደር ልብስ ለብሰህ ያልሰለጠንክበትን ደም ያላፈሰስክበትን የወታደር ልብስ ለብሰህ የወታደርን ክብር ዝቅ የሚያደርግ ነገር ታደርጋለህ እንዴት ነህ ማን ተሰደበ እና የወታደርነት ክብር ነው ልጨርስና ወራሃለሁ ላይቭ ላይ ነው አልሰደብኩትም ያመንኩበትን የተናገርኩት ፍለፊት ነው የተናገርኩት አሁን ፍለፊት አለ ናና እናወራ እዚህ ጋር ቁጭ እኮ እዚህ ጋር ቁጭ ብለን እናወራ ችግር የለም ወይ ልጨርስ ጠብቀኝ ወይ ደግሞ ቁጭ ብለን እናወራ
ስልኬን ውሰድና ደውልና እናወራ። ስልኬን ውሰድና ማንንም አልተደበቁም። አደባባይ ላይ ነው የሚሄደው። ሐሰተኛ ነቢያት በእግዚአብሔር ቃል እኮ ችግር አለው ትነግራለህ። እንደ እግዚአብሔር ቃል ልክ ስላልሆነ ሐሰተኛ ነው ማለት እችላለሁ። ሐሰተኛ ነው ማለት እችላለሁ። እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበት ነው። ሃይማኖቴን መጠበቅ መብቴ ነው። ቢሆንም ስብሰባ አርገን አርገን ማውራት መችለው አንተ የዩ ጩፋ ጋርድ አይደል? አውቃለሁ። ጋርዱን አውቃለሁ። አንድ ቀን ከሱቆኛ ጋር አውቃለሁ። ቪዲዮንም እንትንህንም አውቃለሁ። ፕሮ እንትንህን ቲክቶክ አካውንት በደንብ ቲክቶክ አካውንትህን አውቃለሁ። እኔ ይሁን ተከታተለ ምንም አትበይ። አንተ ሲሰደብ እንደሚያውቅ ለዝጋቤር ሆነ ልጨርስና እናወራለን። ችግር የለውም። እና ወታደርነት ክብር ሆኖ ወታደርነት ደም የሚከፈልበት መስዋዕትነት የሚከፈልበት ነገር ሆኖ ያልሰለጠኑበትን ያልኖሩለትን ነገር ለብሰው እነዛ ሰዎች የወታደርነትን ክብር ነው ዝቅ ያደረጉት። የወታደርነትን ክብር ነው ዝቅ ያደረጉት። ስለዚህ ማለት ነው በዚህን ያክል ደረጃ ሀገር ስትዋረድ፣ በዚህን ያክል ደረጃ ሀገር ዝቅ ስትል ዝም ማለት የለብንም። መከላከያ የሀገር ክብር ስለሆነ፣ ልዩ ኃይል ሀገሩን የሚጠብቅ ስለሆነ ማለት ነው። እና በፍጹም ማለት ነው እጅ የማንሰጠው ነገር እዚህ ምድር ላይ ለሐሰተኛ ነቢያት ነው። የፈለገውን ያክል ደጋፊ ቢኖራቸው፣ የፈለገውን ያክል ሰው ቢኖራቸው፣ የፈለገውን ያክል አቀንቃኝ ተከታይ ካዳሚ ቢኖራቸው እንደ እግዚአብሔር ቃል እንሞግታቸዋለን። እንደ እግዚአብሔር ቃል ሐሳብ እንሰጥባቸዋለን። እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። እናቃለን። አደጋ ሲደርስ አይነግሩንም። መከራ ሲደርስ አይነግሩንም። የመሬት መንሸራተት ሲኖር አይነግሩንም። እና በፍጹም ማለት ነው በፍጹም እነዚህ ሐሰተኛ ነቢያት ናቸው። ለዛ ነው ሁሉ ጊዜ ይከፈትልሃል፣ ኢትዮጵያ እንደዚህ ትሆናለች፣ እንበለጽጋለን፣ ከፍ እንላለን ምናምን ብለው ስኬት ይነግሩናል። አረ ችግር የለውም። የተረጋጋ ቦታ ሆኜ ቀርጽ ሐሳቤን ቀጥላለሁ። ችግር ምንም እንዳትፈሩ፣ ስጋት እንዳይሰማችሁ። ኖ ወይንዬ እንዳትደውይልኝ፣ መቆረጥ የለበትም። ይሄ መቆረጥ የለበትም። እና ምንም እንዳትሰጉ፣ ችግር የለውም። ቀርጻለሁ በደምብ ግን የሃይማኖት ነው አይደል? እነዚህ እዩ ፕሮቴስታንት አይደል? እኔም ፕሮቴስታንት ነኝ። እኔም ፕሮቴስታንት ነኝ እኮ። የሰው ሃይማኖት አይደለም የኔ ሃይማኖት ነው እየተሰደበ ያለው በሐሰተኛ ነቢያት ምክንያት። አንድ እግዚአብሔር ቃል ሙግተኝ ነው የመጣው ተስፈራራኝ። አውቃለሁ በደምብ አካውንትን የቲክቶክ አካውንትን አውቀዋለሁ። ሐሳቤን በግልጽነት አደባባይ ላይ እናገራለሁ።
ሐሳብ ካለ መተት ሞግተኛል። ከዛ ባለፈ እንዴት አደርጋ ምንም ልታደርጋ ትችል። ሐሰተኛ አስተማሪ ነው። የእግዚአብሔር ቃል አታምነኝ። እውነተኛ ነኝ። በእግዚአብሔር ቃል ቻሌንጅ አድርገኝ ቁጭ በልና እናውራ። አረ ቲክቶክ ሰርታ አይደለም አንተ እየሰበሰብክ ትኖራለህ። መብቴ ስለሆነ ማለት መብቴ ስለሆነ ማለት ከዚህ በላይ ምንም አቅም የላችሁ። ትመታለህ ምናምን ማስፈራሪያ ነው አቅም። እናት ወልዳለች አንተ ችግር የለውም ምንም አያመጣም። ዝም ብሎ ነው ማለት ወሬ ለመስማት በስማም ሰብሰብ ባላችኋል። እና ለነገራችሁ የፈለኩት በቃ እንደዚህ ናቸው። አይታችኋል። ያፈሩት ምዕመን እንደዚህ ነው። አሁን ወንድም ጋርድ ነው እና ጋርድ ነው በመማታት የሚያድናቸው ይመስለዋል። ሰው በመናገር የሚያድናቸው ይመስለዋል። እና እንደዚህ ናቸው። በቃ ይሄ ነው አቅማቸው። እነዚህ ነውረኞች ይኸውላችሁ ሰው ከማስገደል ሰው ከማሳፈን ባለፈው አሳፈኖኛል ብያቸዋለሁ። ሰው ከማስገደል ወደ ኋላ ይሄ ግን ምንድነው ሐሳቡ? የሐሰተኛ ነቢያትም ሆነ ያጭበርባሪ ሰዎች ትልቁ ጉልበታቸው ፍርሃት ነው። ሰውን ማስፈራራት። በፍጹም መፍራት የለባችሁ። በፍጹም ሰውን መፍራት የለባችሁ። ምክንያቱም ኃይላቸው አቅማቸው ፍርሃት ነው። በጣም ብዙ ሰዎች ብዙ ሚስጥር ያውቃሉ፣ ግን እንገደላለን፣ እንታፈናለን፣ እንታሰራለን ብለው ያስባሉ። ስለዚህ እነዚህ ሰዎች በጭራሽ መፍራት የለባችሁ። እየተከተልኩ እኮ ነው የመጣው። ዝም ብሎ እኮ ነው እዚህ ምንድነው በጅባጃ ነው። ሄደ። እኔ እኮ ያ ደግሞ ዝልቂ ሊዘጋ ነው ሮጥኩኝ እኮ ሲዝዬ መጣን። አሁን አይቼው አጠገቤ ወይ የቱ ጋር ነው? ሄደ። በቃ እኮ ሰው ፍሬንድ መጥቷል። የቱ ጋር ነህ? ቀደም ጥዬ ከሄድኩበት ቦታ። እሺ ወደ ታች እየመጣ ነው። አንተ ታክሲ ያስገባበት ቦታ እየመጣው ነው። ጆይ አቤላ የት ነህ? እሺ ደህና አቤላ። እሺ እነዚህ ሰዎች ናቸው የምትከተሏቸው ሁላችሁ። አሁንም እኔ የእነዚህ ሰዎች ተከታይ የሆናችሁ ሰዎች በጣም ልትጠነቀቁ ያስፈልጋችኋል። በእውነት የራሳቸውን ሰዎች አስተማርተው ነው። ይሄ ደግሞ ጋርመንት ያለ መሰለኝ መጀመሪያ። ከዛ እኮ ዲኤምሲን ሳይ እኮ ነው ከዛ በቃ ዲድ ብዬ ወስልከ ዘጋታ 1% ሲሶ እንዴት ነው ዛሬ? ይሄን ካርድ እኮ አውቀዋለሁ እኮ ራሴን ትልቅ ላረግ ብዬ እንትን አለኝ እኮ አልቻልኩበትም። ይሄን ሰውዬ እኮ አውቀዋለሁ እኮ ጋርዱን ማለት ነው። እናርጉ ሞዴሬተር ከታች የለ አውጭ ሄደ ነው አላየሁም። አውቀዋለሁ እኮ ይሄን ሰውዬ እዚህ አካባቢ ማለት ነው። በነገራችን ላይ ባለፈው ያ ልጅ ታስሯል። ቪዲዮ የሰራውለት እዩ ጩፋ እንደዚህ ሊያረጋኝ ነው ያለው ልጅ እዛ ሀገሩ አሳስረውታል። እስቲ 48 ሰዓት እስኪሞላው ድረስ የከሰሱትን ክስና ምን ለምን እንደታሰረ ካወቅኩ በኋላ አሳውቃቸዋለሁ። ቪዲዮ ልኮልኛል እሱ
አገኘሁት። ቆይ አንዴ ልቀመጥሽ። ወንበር ላገኝና ልቀመጥ። እዚህ ጋር ነው። ያ ባለፈው ቪዲዮ የሰራውበት ልጅ አለ እንትን ካልኩኝ አንድ አደጋ ከደረሰብኝ እዩ ጩፋ ነው ብሎ የተናገረው ቪዲዮ ላይ እሱ ልጅ አሳስረውታል። በምን እንደታሰረ እስቲ 48 ሰዓት ይሙላውና አጣርቼ ነግራቸዋል ማን እንዳሳሰረውና በምን እንደታሰረ ማለት ነው። እየመጣሁ ነው አቡዬ፣ እየደረስኩ ነው። ቅድም ታክሲ ያስኩበት አካባቢ ታክሲ ሊዝ ነው እዚህ ጋር። ችግር የለውም ጆዬ፣ ገባል ወደ ቤት ይገባል። ወደ ቤት ገባል። አይ ቆይ መጣሁ። አንተ እንትን አላልክማ ወደ ቤት አለኝ። አይ እዛ አካባቢ ነው ያለው። ችግር ቆይ እንዳገባ እግዚአብሔርን እኮ አይፈሩም። አይታል ሲሶ እግዚአብሔርን ሳይሆን ካሜራ ነው የሚፈሩት። ሰላም ነው ሲሲ፣ እንዴት ነህ አባ? ሁሉ መልካም? እግዚአብሔር ይመስገን። ካሜራ ነው የሚፈሩት። አይታችኋል። እግዚአብሔርን አይፈሩም ሰዎች። አሁን ይሄን እንኳን ትንሽ ደሞዝም ምናምን ስላለው ጋርድ ስለሆነ ሰፈር አካባቢ ነው እንዴ? እንደ አነር ነው የተወጣጠረው ነገር ወይም ደግሞ ወደ ቤት ተመለሰ። ካፌ በር ላይ ነው ያለው። አቋሙ ግን ያበደ ነው። እዛች ካፌ ነው ታዲያ ሰይጣን ምናምን እያለ ህዝቡን እየጣለ የሚያነሳ እኮ ነው። በዳምፔል እኮ አይደለም የሚመጣው። ብብት ይዘው ለእንትን ለነቢያቶች ብብት ይዘው የሚያቀርቡ አላችሁ አሉ አይደል? ማይክ ይዘው እነሱ ናቸው። እሺ እገባለሁ። ቅመኔ ይለኛል አይደለም፣ ስጋ በልቼ ነው። ስቴኪ ነው። አቡ ስማ፣ ወይ ብራት ይሰማል? አዎ ይሰማል። ካፌው አንተ የምንገናኝበት ካፌ አረ እዛ ጋር ለሚወጣ ና እዛ ነኝ። በቃ ሲጀመር አንድ ነገር መታወቅ ያለበት ነገር እኔ በጣም ከብዙ ድብደባ፣ ከብዙ እንግልት፣ ከብዙ እስር የተረፍኩ ሰው ነኝ። በእስር በዱላ በእንግልት ምናምን ምናልባት ልታስፈራራኝ አትችልም። ጋርድ ነው፣ የነቢያት ጋርድ ነው። ከቪዲዮ ላይ ይሄ የአጀባ ቪዲዮ ላይ ምናምን ብትፈልጉት ታገኙታላችሁ። ያሁኑን ሰው ሰላም። አንዳንዶች በዚሁ አጋጣሚ ልንገራችሁ ብዬ ነው። ሄዳችሁ ቸርች ለምን ስህተታቸውን አትነግሯቸውም? ለምን ፊት ለፊት አታወሯቸውም? ምናምን የምትሉ ሰዎች እነዚህ ሰዎች ማዋራት አይደለም ማዋራት አስፋልት ላይ ማውራት ራሱ እንዳትችሉ የሚፈልጉት። መንግስት ባለበት ሀገር፣ ህግ ባለበት ሀገር ሰው በነፃነት
ለሚናገረው ንግግር ተጠያቂ መሆን በሚችልበት ሀገር ላይ በጉልበታቸውና በአቅማቸው ቢተማመኑ አስበኳል። ቸርች እጄ ሐሰተኛ ነብይ ነህ ብለው በጠረጴዛ ዙሪያ ሳወራኝ አንተ የምትለው ነብይ አስበኳል። በዚህ እግዚአብሔር ቃል መሰረት አንተ ከእግዚአብሔር ቃል ውጪ የሆንክ እግዚአብሔር የማያውቅህ ሐሰተኛ ጠንቋይ ነህ ምናምን ብለው አዎ አንተ እኮ ልክ ነህ ምናምን በፍቅር በቃ እኔ እኮ የእግዚአብሔር ሰው ነኝ ስላልተረዳኸኝ ነው ሻይ ቡና በልባት አይዞ ምናምን የሚለኝ ይመስልሃልን? እንድታቁት ብዬ ነው። አንዳንድ ሰዎች ለምን አደባባይ ላይ ወጣችሁ ስለነዚህ ሰዎች ተናገራላችሁ? ለምን በግልጽ ታወራላችሁ? ለምን ቤታቸው አትሄዱም? ለምን ስልክ አትደውሉም? ቸርች አለ አይደል እንዴ? ለምን ሄዳችሁ ቢሮ አታናግሯችሁ የምትሉ ሰዎች እነዚህ ሰዎች ሰው ከመብላት ወደ ኋላ የማይመለሱ ያልተገለጠ እኔ ባለፈው ታግቼ እግዚአብሔር ይመስገን በእናንተ በየዋ ኢትዮጵያውያንና በእግዚአብሔር ምህረት ከበላተኛው እጅ ከሞት አፋፍ ወጥቻለሁ። እዚህ ጉዳይ ላይ ባለስልጣን የፖሊስ ባለስልጣናት ተሳትፈውበታል ምናምን ይታወቃል። መንግስት ያውቀዋል ጉዳዩ ባለስልጣን ፖሊስ ነኝ የሚል የፖሊስ አመራር ውስጥ ያለ ምናምን አካል ሁሉ ጉዳዩ ላይ ተሳትፈው ማለት ለምን ቪዲዮውን አታጠፋው ምናምን ይልሃል መጥቶ እንደ አንተ ሰውዬ አንተ ህገ መንግስትን ለመጠበቅ ነው ዩኒፎርም የለበስከው ህዝብን ከሌባ ከወንበዴ ከዘራፊ ሰላም እንዲወጣ ነው ያንን ልብስ እንዲለብስ ያደረከው እንጂ ለነዚህ ሰዎች ተደርበ ለነዚህ ሰዎች ደግፈ ምንም ጎኑ ምንም የሌለው እግዚአብሔርን ብቻ የሚታመን ወጣትን ልጅ ማስፈራራት አይደለም ስራ። እውነቴን ነው የምላችሁ እነዚህ ሰዎች የምትከተሉ ወንድሞችና እህቶች እኔ አሁንም የምነግራችሁ ይሄን ነው። እንደው ጌታ ኢየሱስ ምስክሬ ነው። ምን ማደንዘዣ ተደርጎባችሁ ነው በእነዚህ ሰዎች ክፉ ልብ ውስጥ ቁጭ ያላችሁት? ቆይ ጆዬ ደረስኩ ስላለኝ እሱን ላናግረውና ገባል። እዚሁ ቅርብ ነኝ። እሺ እገባል። ዛሬ በነገራችን ላይ ጀርሚ ላይቭ ስለዘጋ ነው ላይቭ የከፈትኩት እንጂ የማውራት ሐሳብ የሆነ ነገር አስጀምሮኝ ስለወጣ ስልክ ስለገባበት በዛው አጋጣሚ ነው የገባሁት እንጂ ሰሞኑን ላይቭ የመግባት ሐሳብ የለኝም። እንኳን ግን አያችኋቸው እንኳን ተመለከታችኋቸው ጭካኔያቸውን አረመኔነታቸውን እንኳን ተመለከታችኋቸው። አሁን እንደውም ካሜራ ምናምን ስላለ ምንም አላለ። ጨዋ ነው ሊያጫውት የፈለገው። እያችሁ አይደለ የሐሰተኛ ነቢያት ካዳሚዎች ወይም ደግሞ ሌሎቻችሁ ንጹህ ሆናችሁ እንደው እነዛ ንጹህ መስሏችሁ ለሚታዩዋችሁ ሰዎች አንደኛ አቤል ቅድም ቁጭ ብሎበት ያወራው መንግስት ሰዎች ሐሳባቸውን እንዲገልጹ እንደዚህ አይነት ቦታዎችን ሰርቷል። በነፃነት ሐሳብህን እንድትገልጽ እዛ ጋር እንድትወያይ ለሌሎች ሐሳብህን እንድትሸጥ አደባባዮች የተሰሩት ግን እዛ ቦታ ላይ ወንድማችን ቁጭ ብሎ ሐሳቡን ሲገልጽ ሐሳብን በእግዚአብሔር ቃል ሳይሆን ሐሳቡን በጉልበት ለማስቆም መጣ። ለመደብደብ ትመታለህ አለ። ማስፈራሪያ አረገ። አያችሁ አይደለም? እነኚህ ሰዎች የእውነትም ቃል የላቸውም፣ የሰውም ቃል እንኳን የላቸውም። የአጋንንት ቃል ነው ያላቸው። እነኚህ ግለሰቦች የአጋንንት የሚገሉ ናቸው። መጽሐፍ ቅዱስ ሲናገር ሌባ ስለሌላ ነገር አይመጣም አለ። ሊሰርቅ ሊያርድ ነው የሚመጣው ነው ያለው። ጀስት ይሄንን ነው አሁን ሪፍሌክት ያደርጉት። ሊሰርቁ ነው እንጂ ሊያርዱ ነው። ከእግዚአብሔር መንግስት ሰዎችን ለመለየት የተፈጠሩ ማህበረሰቦች ናቸው። ተኩላ ማለት ይሄ ነው እንግዲህ የምናየው። በዚህ ደረጃ ሐሳቡን እየገለጸ ያለው ጀስት እየተናገረ ያለውን ሰው ወይ ቁጭ ብሎ ሐሳቡን አልገለጸም፣ ግን ለማስፈራራት ለመደብደብ። አሁን ቪዲዮ ባይኖር እዛ ጋር ብርሃን ባይኖር የሚፈጠረውን በአእምሯችሁ መሳል ትችላላችሁ። የሚፈጠረውን ነገር ማለት ነው። የዚህን ያህል ነውረኝነት ማለት ነው። ቢያንስ ሌላ አካል ይሄንን አያደርግም። አንድ ሙስሊም ይሄንን አያደርግም አምናለሁ። ኦርቶዶክስ ይሄንን አያደርግም፣ ግን በክርስቶስ ኢየሱስ ድነናል። ለምን የሰው ሃይማኖት ትሰድባለህ ይላል።
እሱ ሃይማኖት የተሰደበ ካለ በጉልበት አይደለም መጠየቅ ያለበት፣ ሄዶ በመንግስት መክሰስ አለበት። ፖሊስ ባለበት ሀገር፣ መንግስት ባለበት ሀገር፣ ህግ ባለበት ከተማ ለመደባደብ ወይም ደግሞ ጡንቻውን ለማሳየት አይደለም መምጣት የነበረበት። ሄዶ በዚህ ቀን ይሄው በዚህ ቪዲዮን ይዞ እንደዚህ በሃይማኖቴን ሰድቧል ብሎ መክሰስ ይችላል። ግን እብሪት በምትሰጡት ገንዘብ በሚዘርፉት ገንዘብ በእብሪት ተወጥሯል። እነኚህ ሰዎች በትዕቢት ተወጥሯል፣ በሰው ደም ተወጥሯል። ስለዚህ ምንድነው በቃ እኛ ሁሉንም ነገር እናደርጋለን፣ በጉልበት ነገር እናስቆማለን። ቅድም አቤላ ቪዲዮ የሰራለን ልጅ ምስኪን ልጅ አያችሁ አይደለ? ይሄ አሁን አደባባይ ስለሆነ ነው እንደዚህ ያለ ነገሮችን ያደረጉት፣ ወይም ብርሃን ስለሆነ ነው። ብርሃን ሁሉንም ይገልጻል። መጽሐፍ ቅዱስ የሚለው እንደዛ ነው። ብርሃን ሁሉንም ነገር ለአደባባይ ያውላል። ግን በጨለማ የሚደረገው ነገርስ፣ በጨለማ የሚሆነው ነገርስ፣ ስንቱ ነው በጨለማ ህይወቱን ያጣው? ስንቱ ነው ንብረቱን ያጣው? ስንቱ ነው አእምሮን ያጣው? ስንቱ ነው ገንዘቡን ያጣው? በጨለማ የሚደረገውን ነገር ወደ ብርሃን አምጥተው በሚያወራ ወንድማችን ላይ ሊደረግ የነበረውን አላስቻለውም፣ ወይም ደግሞ ሊቋቋሙ አልቻለም። ኃጢ መጽሐፍ ቅዱስ ሲናገር ኃጢ ፈሪ ነው የሚለው። አየህ፣ ፍርሃት ስላንቀጠቀጠው መጣ። ያንን በጨለማ የሚያደርገውን ነገር በብርሃን መቋቋም፣ ብርሃን ላይ ሲወጣ መቋቋም ስላልቻለ ሊደባደብ ወይም ደግሞ ወንጀል ሊሰራ መጣ። እና እንድታቁ ነው አሁን ይሄንን መናገር የምፈልገው። ምንድነው ሄዳችሁ ለምን አትመክሩም? ሄዳችሁ ለምን እንደዚህ አትሉም? ለምን በግልጽ ለሱ አትነግሩም ብትል ሄዶ በግልጽ ቢናገር፣ ምክንያቱም ቢሮ ውስጥ ነው የሚያገኘው ወይም ቤቱ ነው የሚያገኘው። ይሄ ሰውዬ በስንት ሰው ነው ተከቦ የሚኖረው? ስለዚህ ነፍሱ ከዛ ትወጣለች ወይ? አሁን እኔ ሄጄ ሰንበዲ ነው ነብይ ነኝ የሚለውን አካል ሄጄ ይሄ በእግዚአብሔር ቃል እንደዚህ አይደለም እንደዚህ አይደለም ብሎ ምን እንደመሆን አይደለም ቢሮ ድረስ ሄጄለት እዚህ አደባባይ የሆነው ያለውን ነገር አይታችኋልና እዩ፣ ተመልከቱ፣ አእምሮአችሁን ክፈቱ፣ አይኖቻችሁ ይዩ። እንዴ ለምን ይጨልምባችኋል ወገኖች? ለምንድነው አያያችሁ አላየንም፣ እየሰማችሁ አልሰማንም የምትሉት? አረ ንቁ! በጌታ በኢየሱስ ስም አረ ውጡ ከጨለማ። በብርሃን የሆነውን ነገር እንደዚህ የሚሆነውን ነገር እንኳን ተመልከቱ። አሁን ምንም ነውር ነገር አልተናገረም። በቃ ምንም። እስቲ አሁን በእግዚአብሔር ቃል ቪዲዮ አደባባይ ላይ ያለው እስቲ ኑና ተናገሩ። እንዴ ሰው አይናገር። በኢየሱስ ስም ቀጥሉ። ጆ ደርሳል። ምንድነው ወይስ ወረድ ቀርታል? አረ እየደረስኩ ነው። ኦሬዲ ደርሻለሁ። እና አሁን እንደማንኛውም ምንም አዲስ ነገር የለውም። ከዚህም በፊት እንደዚሁ ነው። አሁን ይሄ ትንሽ ደሞዝ ተጨምሮለት ሊሆን ስለሚችል ነው እንጂ ሌላ አዲስ ታሪክ የለውም። ገባ? አብዛኞቹን ኢቭን ጋርድ ራሱ አቤል አንዴ ራሱ ይላል ሐዋሳውን የመጣው ልጅ ራሱ ትዝ ይላል። ሊደባደብ የመጣው አዲስ ታሪክ የለም ልላችሁ ፈልጌ ብቻ እንትን የምትሉ ሰዎች ውሃ ጠጣለሁ፣ ችግር የለም። ብቻ እነዚህን ሰዎች የምትከታተሉ እነዚህን ሰዎች እንደ እግዚአብሔር ሰው የምትቀበሉ ሰዎች ራሳችሁን ፈትሹ፣ ራሳችሁን ተመልከቱ።